ስድብ የአጋንንት ውጤት ነው። ተሳዳቢዎች በአጋንንት እስራት ውስጥ ያሉ ሰዎች ናቸው። አጋንንት ያልነካው ሰው ሚዲያ ላይ መጥቶ ሰዎችን አይሰድብም፣ መሪን አይሰድብም፣ ነቢያትን አይሰድብም፣ የእምነት አባቶችን አይሰድብም፣ ቤተክርስቲያንን አይሰድብም፣ ጓደኛ ወንድም እህቱን አይሰድብም። ነገር ግን አጋንንት ስላለበት በውስጡ ያለው መንፈስ ሰይጣን ሰዎችን ስድብ እንዲሳደብ ያደርገዋል። እሱ በመሳደቡ ትክክል እንደሆነ ነው የሚቆጥረው፣ ነው የሚያስበው። በመሳደቡ ሰዎችን ከጥፋት እንደመለሰ ነው የሚገነዘበው። በነገራችን ላይ ሰዎችን በመሳደብ ካጠፉበት ጥፋት መመለስ አትችሉ። ሰዎችን መመለስ የምትችሉት በምትመክሩት ምክርና በምታሳዩት መልካም አቅጣጫ ነው እንጂ በምትሰድቡ ስድብ አይደለም። አንድን ሰው ስትሰድቡ ካጠፋ ጥፋቱ እየባሰበት ይሄዳል እንጂ አይመለስም። ስትሰድቡት እናንተ ኃጢአት እየሰራችሁና የሉሲፈር መጠቀሚያ አፍ እየሆናችሁ ነው። መሳደብን አብዛኛው ኢትዮጵያዊ እንደ ጀግንነት ይቆጥረዋል። እከሌን እኮ ሰደብኩት፣ አዝረጠረጥኩት፣ እኔ እኮ ስናገር ድሮን ፊት ለፊት ነኝ፣ እንደዚህ አድርጌ ሰደብኩት ብሎ የሚያንቋሽሽ እናትን የሚሰድብ ስድብ፣ ቤተሰብን የሚሰድብ የሚነካ ስድብ፣ ብሔርን የሚነካ ስድብ፣ መሪን የሚያክል ነገር፣ አገልጋይን የሚያክል ነገር፣ የእግዚአብሔርን ሰው የሚያክል ነገር፣ ካህናትን የሚያክሉ የእምነት አባቶችን ሙልጭ አድርገው እዚህ ግባ የማይባሉ ሰው ትልልቅ ምሁራንን መስደብ ይጀምራል። አንድ ስንኝ ጻፍ ቢባል የማይጽፍ ሰው፣ አማርኛም በስነስርዓት ማንበብ የማይችል ሰው፣ መጽሐፍ የጻፉ ሰዎችን ይሳደባል። ቸርች ፕላንት አድርገው ጌታን የሚያገለግሉ ሰዎችን ይሳደባል። እግዚአብሔር ያከበራቸውን ሰዎች በአንድ ቃል ሚዲያ ላይ ወጥቶ ይሳደባል። መጽሐፍ ቅዱሳዊ አይደለም። እንደዚህ አይነት ሁኔታ ውስጥ ያላ የቲክቶክ የፌስቡክ የዩቲዩብ ተሳዳቢዎች በተለይ በሃይማኖት ስም ወጣችሁ አስጸያፊ ስድብ የምትሳደቡ ሰዎች ዛሬ ለእናንተ የምስራች አለኝ። እናንተ አጋንንት ስላለባችሁ ወዳችሁ አይደለም። እናንተ ውስጥ ያለው ሰይጣን ነው እንድትሳደቡ የሚያደርጋችሁ። ነፃ መውጣት አለባችሁ። ስድብ ከጨለማው ዓለም የሚወረወር እግዚአብሔራዊ ያልሆነ ክስተት ስድብ ሰይጣን የሚያቀብላቸው ሹክ የሚላቸው በአንደበታቸው የሚናገራቸው የሚያወራላቸው ሰዎችን ጫቸው የሚገታ ከግባቸው የሚከታ የሰው ልብ አእምሮ ቅስም የመሪዎችን ማንነት የሚናገር የሚገታ መሳሪያ ዛሬ እናገራለሁ። ከአንደበታችሁ የስድብ ቃል የሚወጣ የምትሳደቡ ሰዎች ውስጣችሁ ሆኖ እንድትሳደቡ የሚያደርጋችሁ በስውር በእናንተ ውስጥ የተቀመጠ በጌታ በኢየሱስ ሚዲያ ላይ መሪ እንድትሰድቡ የሀገር ጠቅላይ ሚኒስተር እንድትሰድቡ የሚያደርጋችሁ የስድብ መንፈስ በኢየሱስም ከላያችሁ ላይ ይመታ። በኢየሱስም ከላያችሁ ላይ ይመታ። ከወጣትነታችሁ ላይ ከእድሜያችሁ ላይ በኢየሱስም የተመታ ይሁን። የስድብ መንፈስ ከላያችሁ ላይ ይነሳ። በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ እግዚአብሔር ቃል እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 አሁን ወንድሞች ሆይ ከሚባሉት አንዱ ሴሰኛ ወይም ገንዘብ የሚመኝ ወይም ጣዖት የሚያመልክ ወይም ተሳዳቢ ወይም ሰካራም ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ ጽፍላችኋለሁ። እንደዚህ ካለው ጋር መብል እንኳን አትብሉ። ከሚሳደብ ሰውዬ ጋር ዋና ሐሳቤ ተሳዳቢ የሚለው ስለሆነ ከሚሳደብ ሰው ጋር ከሚሰክር ሰው ጋር ነጣቂ ከሆነ ሰው ጋር ምግብ እንኳን ተቀምጠ እንዳትበላ ጽፍልሃለሁ ይላል ጳውሎስ። ቁጭ ብለ ከሚሳደብ ሰው ጋር ክትፎ እንኳን እንዳትበላ፣ በየአይነት እንኳን ሽሮ እንኳን ቡና እንኳን እንዳትጠጣ ነው መጽሐፍ ቅዱስ የሚናገረው። አንተ እንኳን ተሳዳቢ ባትሆን ተሳዳቢ ጓደኛ ካለ ሀገር የሚሰድብ ኢትዮጵያን የሚሰድብ መሪዎችን የሚሰድብ ምስኪን ድሆችን የሚሰድብ አገልጋዮችን የሚሰድብ ቤተክርስቲያንን የሚሰድብና የሚያንቋሽሽ ሰው እሱ እንኳን ካለ አብረኸው መብል ምግብ እንኳን እንጀራ እንኳን አትብላ፣ ጥፋ ከዛ በኋላ። ምክንያቱም ካበላኸው በኋላ አብረህ ከበላ በኋላ ነገ አንተን ነው መልሶ የሚሰድብ። ነገ አብሮ የሚሰድብ ከአንተ ጋር የጠጣ የበላ አብሮ ያሳለፈው ሰው በአደባባይ ላይ የሚሳደቡ እሱ ማለት እኮ አይታችሁ ከሆነ የሚሳደቡ ሰዎች አብረው የበሉ አብረው የጠጡ ጓዳቸውን ቤታቸውን ገበናቸውን የሚያሳዩዋቸውን ሰዎች ነው የሚሰድብ። መጽሐፍ ቅዱስ ግን ከሚሳደብ ሰው ጋር ተቀምጠ አብረህ እንኳን ምግብ አትብላ፣ አብረኸው አታሳልፍ። ነገ አንተን ነው የሚሰድብህ። ደግሞ የሚሰድበው ወዶ አይደለም፣ እሱ ውስጥ መንፈስ ስላለበት ነው። ያ መንፈስ ይጋባብህና አንተም የሆነ ቀን መሳደብ ትጀምራለህ። አቦ ኢትዮጵያ አሁን ሀገር ነው፣ ደግሞ መሪ ነው፣ ደግሞ በዚህ ዘመን አገልጋይ አለ እንዴ፣ ደግሞ እንደዚህ ብለህ መሳደብ፣ ቤተክርስቲያንን፣ ህዝብን፣ ጓደኛን መሳደብ። ተሳዳቢዎች አጋንንት ስላለባቸው ነው የሚሳደቡ። ሰይጣን ውስጣቸው ገብ ነፃ እንዲወጡ ካልፈቀዱለት በስተቀር በፍጹም ነፃ አይወጡ፣ በፍጹም አይወጡ። ምክንያቱም እግዚአብሔር የፍቃድ አምላክ ነው። ማንንም ሽጉጥ ደቅኖበት አስገድዶ የሚያደርግ አምላክ አይደለም። እወድሃለሁ ካልከው ትከተለዋለህ። ሰይጣንን እወዳለሁ ካልከ ሰይጣንን ፍቃዳችሁን ለእግዚአብሔር ስጡ። የሚያሰድባችሁ ሰይጣን ስለሆነ ተመለሱ ወደ ጌታ። አጋንንት ነው። እናንተም ወዳችሁት አይደለም። እናንተም እኮ ይገባችኋል። ሰድባችሁ ከጨረሳችሁ በኋላ እንደምትጸጸቱም እኮ አይ ነው። ስለዚህ ይሄ አጋንንት ያለባቸው ሰዎች ምልክቱ
መሳደብ ነው። ከአንደበታችሁ የሚወጣ የበረከት ቃል የለም። መሳደብ፣ ያገኙትን ነገር ሁሉ መሳደብ። ከመሬት ተነስተው እንስሳት እንኳን መንገድ ላይ ሲያገኙ መሳደብ አጋንንት ያለበት ሰው ውጤት ነው። ዘሌዋውያን ምዕራፍ 24 ቁጥር 14 እንደዚህ ይላል። ሃሌሉያ። ተሳዳቢውን ከሰፈር ወደ ውጭ አውጣው፣ የሰሙትም ሁሉ እጃቸው በራሱ ላይ ይጫኑበት፣ ማህበሩም ሁሉ ይውገሩ ይላል። ይሄ ደግሞ በብሉይ ኪዳን ዘመን የነበረው ተሳዳቢውን ከሰፈር አውጣው፣ ወደ ውጭ አውጣው፣ የሰሙትም ሁሉ እጃቸውን በራሱ ላይ ይጫኑበት፣ ማህበሩም ሁሉ ይውገረው፣ ይቀጥቅጠው፣ በድንጋይ ይበለው። ህዝቡ ሁሉ ተሰብስቦ ከሰፈር ውስጥ ያውጣውና የሚሳደብ ስለሆነ በድንጋይ ይውገረው፣ ይምጠው፣ ይግደለው፣ ከማህበረሰቡ ይገለል፣ ከሰፈር ይውጣ፣ ይመታ፣ ይቀጥቀጥ ይላል። በአዲስ ኪዳን አትቀጠቀጥም። በአዲስ ኪዳን አንተ ውስጥ ያለው መንፈስ ነው የሚቀጠቀጠው። ማንም ኮብልስቶን ይዞ አንተን አያሳድድም። ውስጥ ያለው መንፈስ ሴጣን ስለሆነ የሚያሰድብ አጋንንት ስለሆነ እሱስ በኢየሱስ ስም መቀጥቀጥ ይጀምራል። በኢየሱስ ስም መመታት ይጀምራል። በኢየሱስ ስም መፈንከት ይጀምራል። የምትሳደቡ እኮ ልጆቻችሁን የምትሳደቡ አስታውሳለሁ። እኔ ድሮ ልጇን የምትሳደብ እናት የምትረግመው ምን አይነት በዛ ዘመን ኢንተርናሽናል ስድብ ነው የምትሰድበው። ልጇን የምትሰድበው አይሳካል፣ ውሃ ያድርግ፣ አንተ ድንጋይ ራስ። የማትሰድበው ስድብ የለም። ልጁ ግን ጥሩ ሰው ሆነ። መጨረሻ ላይ አድጎ እናቱንም ጧሪ ሆነ። ስድብ የአጋንንት ውጤት ነው። የምትሳደቡ ከሆነ አጋንንት አለባችሁ። የሚያሰድባል እሱ ቁጭ ብሎ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ ያለውን ቃል እንመልከት። እንደዚህ ይላል ክፉን በክፉ ፈንታ ወይንም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከት ልትወርሱ ለዚህ ተጠርታችኋል። ስድብን በስድብ ፈንታ፣ ክፉን በክፉ ፈንታ ምን አትበሉ፣ አትመልሱ። ምን ማለት ነው? ስድብን በስድብ ፈንታ የምትመላለሱ ከሆነ እናንተ ውስጥ የበረከት ቃል የለም። እናንተም ተሳዳቢ ናችሁ። እኔ እኮ ሲነኩኝ አልወድም ከነኩኝ ግን ብላችሁ የምትሳደቡ ከሆነ እኔ ማንንም አልሰድብም ከሰደቡኝ ግን ብለው ሰዎች ይሳደባል። በዛ ፈንታ አይደለም መናገር ያለባችሁ፣ መባረክ ነው ያለባችሁ። ስድብን በስድብ ፈንታ፣ ክፉን በክፉ ፈንታ አትመልሱ፣ ባርኳቸው። እግዚአብሔር እንዲባርካቸው ቃል አውጡባቸው። ኢየሱስ ጌታ ነው። ተሰደብን ብለን ሌላ ነገር ውስጥ መግባት የለብንም። ውስጡ ያለውን የስድብ መንፈስ መገሰጽ ነው ያለብን። እንዲሳደብ የሚያደርገውን አጸያፊ ቃል ከአፉ እንዲወጣ የሚያደርገውን የሚሳደበውን መሳደብ እንዲያቆም መንፈሱን ነው መገሰጽ ያለብን። ጌታ ኢየሱስ የተባረከ ይሁን። ስለዚህ በአጋንንት እስራት ውስጥ ያሉ ሰዎች ተሳዳቢዎች ናቸው። እነሱም እንዳሉ አያውቁም። ሰላምና ረፍት የላቸውም። ሁሉም ነገሮች ደግሞ ይጨነግፉባቸዋል። ደግሞ በድግምት በጨለማ አሰራር አታክ የተደረጉ ናቸው። በስድብ የምትቸገሩ ሰዎች ዛሬ ጸልይላችኋለሁ። የትም ሀገር ሆናችሁ ትልቅ ፖዚሽን ላይ እንኳን ሆናችሁ ግን ይሄ ነገር ከውስጣችሁ አልጠፋ ያላችሁ፣ ሀብታም ሆናችሁ፣ አዋቂ ሆናችሁ፣ ባለስልጣን ሆናችሁ፣ አገልጋይ ሆናችሁ፣ ወጣት ሆናችሁ፣ ተማሪ ሆናችሁ፣ በማንኛውም የህይወት ጎዳና ውስጥ ሆናችሁ ያላችሁ ግን ውስጣችሁ ተሳዳቢ የሆነ ከአፋችሁ ርኩስ የሆነ ቃል ሁሉ ጊዜ የሚወጣ የቤት አለበቃ ብላችሁ አደባባይ ላይ ሚዲያ ላይ ወጣችሁ ታላላቅ ሰዎችን የምትሳደቡ አሁን ልጸልይላችሁ። በዚሁ ቃል መሰረት እጃችሁን ይሄ ቪዲዮ ላይ ጫኑ፣ ስክሪኑ ላይ ጫኑ። ልጸልይላችሁ። በናዝሬቱ ጌታ በኢየሱስ ስም ጸልይላችኋለሁ። ማንኛውም የስድብ ኃይል፣ የአጋንንት ኃይል ከህይወታችሁ ላይ የተነቀለን ይሁን። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነቢይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።